ወይኔ ሚስቴ የልጆች እናት ሆና ደስተኛ ህይወት እንኖራለን ብዬ ሳስብ አሳብደው ላኩት። ገሉ የመጣችሁት አትቆይ ላ ተንከራተትሽብኝ እኮ አንድ ቀን እንኳን ሳይደላሽ አንድ ቀን እንኳን የሰላም እንቅልፍ ሳትተኝ ተሰቃየሽብኝ እኮ። አረዲ ወዲ እናት ፈር ብላልሽ እኔ በቃ ተረጋጋ በቀለ ትንሽ ደቂቃ ልስጣችሁ። እናት ምን ማለት ነው? አቺ እንዲው ማን ይሞት አሁን እውነት አብድሽ ነው እንዲው ቆይ ቤቱስ እኔ ባልከብድሽ እንደው ቤቱ አይከብድሽ እኔ እኮ አንቺን አምኜ ተባንክ ተበድሬ የሰራው እኮ ባንቺ ተማምኜ አይ እንደው ዲና አፈር ልብላልሽ እኔ ሽታ በቃ እንደዚህ ሆናት አትለማም አትሰማም እንደው አብዳ ቀረች በቃ። አረ እብዳ አይባልም። አይ እሱን ተይው እብድ ናት እንጂ ምን ዋጋ አላት? አረ ጎንዱ እኔ ደግሞ ይኸውልህ የእጅነቴን ሳሊዝ ተዚህ ቤት ተወጣው ወንድ ያትበል። በቃ አንተ እንደምታስበው እህት ጅዳ አይደለም ያለችው። ታዲያ የት ነው ያለችው? ቆይ እኔ ለእናንተ ህይወት መቀየር የምታገለው አይበቃም? አሁን ደግሞ ጭራሽ ለጎረቤት በሬ ልግዛ እና ይኸውልህ አረብ ተብዮቹ አሳብዶን የልኳት። ይኸውልህ አሁን አንተ ተራሩጠህ የእናታችንን ቤት የውርስ ወረቀትና የውክልና ወረቀት ቶሎ ጨርሰህ ላክልኝ። እሺ ከዛስ? አሁን የምን ከዛስ አለው? አንተ ደግሞ ቶሎ ላክልኝና እሷን አስፈርመን የእናታችንን ቤት እናንተን እንይዘዋለን። አንቺ ፈርሚ ያዩ አንቺ ፈርሚ ነው ብዬሽ ሌላ ይኸውልሽ አይደለም ይሄንን የቴን የጀመርኩባትን ገንዘብ አፍንጫሽ እንዲህ አንጠልጥዬ እቀበልሻለሁ። ገባሽ? ነይ ፈርሚው ነይ ምንም አታመጣማ። አዎ ምንም አታመጣም። ሰኒ ምን እስኪ ወርሶን ይዛቂሽ ራሷን ልገልስ ስትል እኮ ነው የደረስኩባት። ማነው እንዴ? ቀስ ብለህ ተንኮኮም እንዴ? ደግሞ እንደዚህ ወይ ነው ሳሚ ምን ነው? ቶሎ ዋዘጋጅ ማሽ ምን ነው የተፈጠረው? አሁን ዋዘጋጅልኝና ወደ ሆስፒታል ተረፍ በኋላ አብራራልሻለሁ የተፈጠረው። እናትዬ ቆይ ምንድነው እሺ የተፈጠረው? ሰኒን ላመጣት ስሄድ እንዳየሽው ጎዳና ላይ በደም ተነክራን ያገኘኋት እኮ። እሺ ምንድነው የሆነችው? በአካባቢው የነበሩ ህጻናቶች እንደነገሩ ሰኒ በሁለት ጎረምሶች ተደፍራ ነው እዛ ቦታ ላይ ተጣለችው። ምን? አዎ ሰኒን ተጫወቱባት። የወደፊት ሚስቴን አይምሯ መሳቷ ሳያሳዝናቸው የስሜታቸው ማብረጃ አደረጓት። የፈጣሪ አለ ምን አይነት ጭካኔ ነው? ቆይ ዛሬ ጠዋት ሆስፒታል ይዣት በሄድኩበት ወቅት ዶክተሮቹ አሉኝ ይሄንን ነው። ምን አሉ? ዶክተሮቹ ሰኒ ላይ ጾታዊ ጥቃት እንደደረሰባት አረጋግጠው ነው የነገሩኝ። ጌታ ሆይ ምን አይነት ጭካኔ ነው? ለምን ፈጣሪ በዚህ ደረጃ ሊፈትነኝ እንደፈለገ አላውቅም። ናትዬ እባክህ እንደሱ አትበል። እግዚአብሔር የሚወደውን ነው የሚፈትነው።
እኔም እንደሱ ብዬ ቻልኩኝ እኮ። አሁን ግን በዛብኝ፣ አልቻልኩም። ናቲ በእናትህ ተው በቃ ወንድሜ ተረጋጋ በእናትህ። ተንከራተትሽብኝ እኮ አንድ ቀን እንኳን ሳይደላሽ፣ አንድ ቀን እንኳን የሰላም እንቅልፍ ሳትተኝ ተሰቃየሽብኝ እኮ። ይቅርበኝ እናቴ፣ ህይወትሽን ከመበላሸት ልታደገው ስላልቻልኩኝ ይቅርበኝ። የእግር እሳት ሆንሽብኝ እኮ። የኔ ጥፋት ነው። ገና ያንሆኑ ይሄድ ስትይኝ መከልከል ነበረብኝ። ይቅርበኝ እናቴ። አሎ ናትናኤል። አቤት፣ ማን ልበል? አንተ በቀለ ነኝ፣ የሰናይት ወንድም። አላወከኝም? ኦ ጤና ይስጥልኝ በቀለ፣ እንደምን አለ? እግዚአብሔር ይመስገን። እንዴው ምን ነው ጠፋ አንተ? ምን የአዲስ አበባ ኑሮ እኮ ቢዚ ያደርጋል። ይቅር በለኝ ወንድሜ። ቤተሰብ ሁሉ ሰላም ነው? በጎነን፣ እኛ በጎነን። እሺ ዛሬ በምን አስታወስከኝ ባክህ? ንሳማ ይኸውልህ አንተ አዲስ አበባ መጥቻለሁ እንድትቀበለኝ የደወልኩልህ። መቼ? ዛሬ ነው? አዎ አሁን ይኸው እንደው አሁን መድረሴ ነው። እንደው ንሳ አደረህን አገሩን ስለማላውቁ አንተ መጥተህ ተቀበለኝማ። ማ እኔ? ኧረ እንዴት ነው አችልም እንዴ አንተ? ለምን መጣህ? ቆይ መጣው ኧረ መጣው፣ እቀበልሃለሁ። የቱ ጋር ነው ያለኸው? የት ነው ያለኸው? እሺ ይኸውልሽ አንቺ እንደው እነዚህን ሁለት በሬዎች ሽጬ የምልክሽ እንግዲህ አንድም የእናቴ ያደራ ስላለብኝ ነው፣ ደግሞ አንድ ብቸኛ እህቴ ስለሆንሽ ነው። እንዳታሳፍሪኝ አደራሽ። አታስብ ወንድሜ፣ አረብ ሀገር እኮ ክፍያቸው ጥሩ ነው። እኔ ደግሞ ቶሎ ሰርቼ ያንተን ብር ከፍላለሁ። እንዲሁ አደራ እንግዲህ እንደው ባዶዬን እንዳታስቀሪ። ግድ የለህም፣ ሀሳብ አይግባ። እንዲሁ የኔ ስጋት እዛ ተርሽ በኋላ ቤተሰብሽን እንዳረሽ ነው። እንዴት አድርጌ እረሳለሁ ወንድሜ? ይኸውልሽ ደግሞ
የናትናኤል የምትሆነ ወጥጤሽን ብትተይው ባይ ነኝ። አሊያ ደሃ ሆነሽ ነው የምትቀሪ። የወንድምነቱን ነው እንዴ? ናቲ እኮ ፍቅረኛዬ ነው። እንዴት ናቲን ታዩ ትለኛለህ? እና አሁን እዛ ተርሽ በኋላ ገንዘብሽን ለሱ እየላክሽ ቁጭ አድርገሽ ልቀልቢው ነው? እሱ የግል ህይወቴ ነው፣ አንተን አይመለከትህም። እንዴት አይመለከተኝም? ወደ አረብ ሀገር የምትሄጂው እኮ በእኔ ገንዘብ እናማ ገንዘብ የመላ ሲቀር ማየት አልፈልግም። ነገርኩህ እኮ እንደሄድኩኝ አንተን ገንዘብ ነው ቅድሚያ የምከፍልህ። እሱ ብቻ ሳይሆን ሙሉ ቤተሰቡ ተድህነት ታወጣናለች ብሎ የሚጠብቅሽ አንቺ ነው። እና ለማንም ጎረምሳ ገንዘብሽን እንዳልክ እያስጠነቀቅኩሽ ነው። አሁን በዚህ ሰዓት ይሄ እንደ ርዕስ ሆኖ የሚወራ ነገር ነው? እንደ ወንድም ደህና ግቢ ብለህ መመረቅ ሲገባ። አይ እንግዲህ እኔ ነግሬያለሁ። ሁላችንም ስንት ተስፋ የምናደርገው ባንቺ ላይ ነው። ኋላ ገንዘብሽን በተነሽ ሙልጭ እንዳትቀኝ። ባልም ተሆነ እኔ ወንድምሽ ልኖርልሽ ምን የመሰለውን መሳፍንት መኳንንት አምጥቻ ይጨልሻለሁ። ወንድሜ እኔ አሁን ለአንተ ስለ ፍቅር ላስረዳ ብል የሚገባ አይነት አይደለም። ስለዚህ ይህን ጉዳይ ለእኔ ተውልኝ። ለማንኛውም ያው እንግዲህ የእናታችንን ቤት እድሳት ይፈልጋል። እኔም አንድ ሁለት የወተት ላሞች ይፈልጋለሁ። እሱን እንዳረሽ ይልቅ መልካም መንገድ እንዲሆንልኝ ብትጸልይልኝ አይሻልም? ምን ትሆኛለሽ? ደርሰሽ እንደው ዶርሽ መጣሽ? ምንድነው ናቲ? ምንድነው ጠርፍ የጠራኸኝ? ሰኒ ምን ሆነች? ጉድ ሆነናል ሄርሜላ። ምንድነው ናቲ? የሰኒ ወንድም መጣ። ምን? እንዴት? ማለቴ ሳይነግረን? እኔስ እሱ አይደል እንዲያስደነገጠኝ? ወይኔ በጌታ። እሺ አሁን ምን ልናደርግ ነው? አላቅም ሄርሜ፣ አላቅም ግራ ገብቶኛል። ይኸውልህ ሰኒ እንደዚህ መሆኗን መቼስ ማወቅ የለበትም አይደል? እሱማው ግን ደግሞ እንዴት? ወይኔ ዘንድሮ ምን አይነት ፈተና ነው እሺ የመጣብን። ቤተሰቦቿ አይደለም እንደዚህ መሆኗን ይቅርና ወደ ኢትዮጵያ መምጣቷን ራሱ አያውቁም እኮ። እሺ ምን እናድርግ? እኔ እንጃ አላቅም። ብቻ ግን ይኸውልሽ ደወለ። በእናትሽ እሱ ነው። ሄሎ መጣው በቃ ሄሎ። ወይኔ ዘንድሮ ምንድነው የሚሻለን? ወይኔ ወንድሜ ወይኔ ታዲያ ምን ነገር ጣለ? እኔማ ስራውም ቀዝቀዝ ሲልብኝ ጊዜ የእህቴም ድምጽ ሲጠፋ እንደው እነዚህን ሰዎች እግረ መንገድ ልጠይቃቸው ብዬ እኮ መምጣቴ ነው። ሰኒ ደውል አታውቅም እንዴ? በፊትማ ትደውል ነበር እኮ አሁን እንደው እንደ ድንገት ደብዟ ጥፍት አለብኝ። እና ቤተሰብ እንዴት ናቸው አልከኝ? ያው መቼስ ታንተ ጋር ትደዋወላላችሁ አይደል? ማ ሰኒ? ስለማን ነው የማወራው? እንግዲህ ወሬያችንን እያወራን ሳናስበው ሰፈር ደረስን እኮ። አረገረገረገረ ይሄ ነው ሰፈራችሁ? ብዙም ሩቅ አይደለ አንተ? አዎ ሩቅም እኮ አይደለ። በልና በወሬ ጠምጄ አደከምኩ አይደል? በልና ቶሎ በልና። ማና ና የተዋላችሁ ቤት አረገረገረግ ቤት የለም በሳ የናችሁ ደህና ነሽ? ደህና ናችሁ? በጓችሁ ናችሁ? እሰይ እናቴ እሰይ የመንገደኛ ነገር እንዴት ናችሁ? እኔም የምልህ ናትናኤል እንዲያው ቅድም እኮ አልመለስክልኝም። እንዴት ነው ሰናይት ትደውላለች አይደለም? ሄርሚ እስኪ የሚበላ አቅርቢለት በእናትሽ። ውሃማ ሙቂለት ይታጠብ እንትን ሞቆታል። እሺ ናትናኤል ወይ በቃ ምንድን ነው ሰላም አይደለም እንዴ? አረ ሰላም ነው፣ ክብሩ ይስፋ። ምን ነው በቃ እንጃ ደህናም አልመሰልከኝ። ማ እኔ? አረ ደህና ነኝ። እንዴት ነው ስለ ሰናይት ሳወራ ለምንድን ነው ልታወራኝ የማትፈልግ? ማን እኔን ነው? ምን ሆነ? እንትን ነው እኮ ምን ደስታ። አንተ ድንገት ስለመጣ እንዴት ደስ እንዳለኝ አትጠይቀኝ። እንዴት ያለ ነገር ነው እሱማ። እኔም እኮ እንደዚህ ስንት ጊዜ በኋላ በአይነ ስጋ መገናኘታችን ደስ ብለኛል እኮ። እንዴት ያለ ነገር ነው።
እንዴት ናቸው እዛ እነ ማዘር? በጎ ናቸው። ምንም አይሉም። ድንቅ ናቸው። አባወራው እያለ ኧረ ታጠብ ግድ የለም። ኧረ ችግር የለም በቃ ታጠብ። ኧረ አስታጥብ እሱ እና ታጠብ አንተ ችግር ኧረ ታጠብና በልተን እነሳ ቶሎ ታጠብ ችግር የለም። ተበላ። ቆይ አሁን ምንድነው የሚሻለን? አላውቅም ኤርሚን አላውቅም። ቆይ ምን አልከው? ምን እለዋለሁ? በቃ ስለ ሰኒ ሲያወራ የሆነ ምክንያት የፈጠርኩኝ አስቀየሱ። በጣም አሪፍ አድርገሃል። ግን እስከ መቼ ነው እኮ ጥያቄው? እስከ መቼ? እኔ ምን አውቃለሁ? ፈጣሪ ከዚህ ጉድ ያውጣን እንጂ። ፈጣሪማ እኮ ቆየ ከረሳ። ወይ ለምን እንደዚህ ከምንጨናነቅ እውነቱን አንነግረውም? ምን ብለን ነው የምንነግረው? እውነቱን ነው እኮ። ምንድነው እውነቱ? እሺ በሐሳብሽ ተስማማውን በል። ምንድነው? ምን ብዬ ነው የምነግረው? እንዴትስ ነው የምነግረው? እኔ እንጃ ናቲ፣ ቢጨንቀኝ ነው እኮ። ወይኔ እህቴ በማያገባሽ ነገር አስጨነቅኩሽ አይደለ? እንዴ በቃ ያልተኛም እንዴ? ኧረ የለም እንዴው አንተ የመጣሁበትን ጉዳይ ሳልፈጥም እንቅልፉም እምቢ አለኝ። ምንድነው እሱ? እንዴው ታላስቸገርኩህ እህቴ ላይ ደውለህ ብታገናኝ እንዴ በዚህ ሰዓት? ኧረ ናፈቀችኝ አንተ እንዴው ናፈቀች ግድ የለህም። በቃ ይኸውልህ አሁን እኔ በጣም ደክሞኛል። ግድ የለም ጠዋት ይሻላል። ግድ የለም። ኧረ እስተ ጠዋትማ እንዴው ቤት በኩል ተኝቼ እንቅልፉም እምቢ አለኝ እኮ። እንዴ ይሻላል ብለህ ነው? አዎ ይሻላል ካልክ እንግዲህ መቼስ ምን አደርጋለሁ እንግዲህ። አቤት ናትዬ የኔ ጌታ እንዴው አስቸገርኩህ አይደል? አቤት ወይ ያው ነግቷል ተነሳ ለማለት ነው። እሺ እነሳለሁ። በል ንሳ አደራህን ይኸው ተዘጋጅቼ እጠብቅሃለሁ። እሺ ኧረ መጣሁ በቄ። ተነሳ አንተ? መጣሁ ትንሽ ጠብቀኝ። ምን ላድርግ ብለህ ነው? እንደው የት የድምፅ ናፍቆኝ እኮ ነው። እሺ ታልሆነ እኔ ልግባ እንደ አንተን ተማስነሳ። ኧረ እኔ መጣሁ። እንደው ቸር ያሳደርክ አምላክ ቸረው ለኝ መቼም በሰው ነገር እንደው ተቃጥዬ እናንተ ገንዘቧን እንደው ለማንም የውርጋጥ እየሰጠችኝ ቀጥላ ገደለችኝ እኮ እናት። አይ መከራ መቼስ እንዴት ይሆናል? መቼም እንደው አንተ አስችለኝ እንጂ እንደው ምን ጋዛ አገኘኝ ጎበዝ። በጎን አደርክ። ናትናኤል እንዲሁ ምን ሆነህ ነው? ደህናም አይደለህ? አይ ደህና ነኝ። እንዴት ነው ፊትህ የተጨነቀ ይመስላል? ምን ሆነህ ነው? ከምን እኮ እንደምጀምርልህ ግራ ገብቶኝ ነው። እንዴት ነው ለሰናይት ስልክ ልደውልልህ ይመስሉኝ? ይኸውልህ በቃ ይኸውልህ እንደው የኔ ነገር መቼስ እንደው ቢጨንቀኝ እኮ ነው በማለዳ ቀስቅሽ አስቸገርኩህ እንዴ? አይ አይደለም በቃ ይኸውልህ እንደው ምን ላድርግ ብለህ ነው አንተዬ? እንደው መቼስ ቢጨንቀኝ እኮ ነው። የእህት ናፍቆት ያው ተተገናኘን ስንት ጊዜያችን አፈር ልብላ ስትንከራተት መቼ አይደለ በቃ አንተ እንደምታስበው እህትህ ጅዳ አይደለም ያለችው። ታዲያ የት ነው ያለችው?
ለነገሩ መችስ ዋናው ጤና ሆና በሰላም መስራቷ ነው እንጂ ሌላው ምን ያንጓልል ብለህ ነው? አልገባህም። ሲቀጥል ደግሞ ላለፉት 5 ወራቶች አልደወለችልህ? አንተ እንደምታስበው ጠልተህ አይደለም። አይ እስቲ ተወኛለም የነ እኔ መሻጣውት የጀመርኩትን እንዳለ በእንጥልጥል የተወችው ሰልችቻት ነው እንጂ ሌላ ምን ጉዳይ ያላት ብለህ? አሁን የምነግርህ ነገር ትንሽ ሊያስደነግጥ ይችላል እና ራስን ለማረጋጋት ሞክር። ምንድነው? እህቴ ደህና አይደለችም አንተ? አይ ደህና ናት። ምንድነው? ንገረኝ እንጂ አንተ። በቂ ሰኒ ወደ ሀገሯ ከተመለሰች ሳምንታት ተቆጥረዋል። ኧረ ምን እያልከኝ ነው አንተ? አዎ ሰኒ እዚህ ነች እኮ። እዚህ? አዎ። ኧረ እኮ እዚህ ቤት? አዎ እዚህ ቤት። ያልነገርኩህ የተመቻቸ ሁኔታ ስላላገኘው ነበረ። ቅርታ በጣም። ኧረ ምን ጉድ ነው እናንተ? ምን ላይ ነው ያለች? መኝታ ቤት ነው ያለችው። ኧረ እንዲሁ እናንተ አይ ድሌ መከራይ እንደው አይታዝዙ በቃ ተው እንጂ እንዴ። በቃ ተው ተረጋጋ እንጂ። ኧረ ያለው ምኑን ተረጋጋሁት እናቴ። እኔ አፈር ልብላልሽ አየቴ አሁን እኮ አገግማለች። በቃ ተመስገን ነው ማለት ያለበት። ተረጋጋ እንጂ። አፈር ልሆንልሽ እናቴ። አሁን እኮ እያገገመች ነው። ተመስገን ነው ማለት ያለበት። በቃ ምኑን ተረጋጋሁት እንዲሁን አያየኋት እናቴ። ኧረ እባክህ በቀለ ተረጋጋ። እሷም እኮ ትረበሻለች። ምን ሆነህ ነው? ኧረ እናት ፈር ብላልሽ እኔ በቃ ተረጋጋ በቀለ። ትንሽ ደቂቃ ልስጣችሁ። እናንተ ምን ማለት ነው? አቺ እንዲሁ ማን ይሞት አሁን? እውነት አብድሽ ነው? እንዲሁ ቆይ ቤቱስ እኔ ባልከብድሽ እንደው ቤቱ አይከብድሽም? እኔ እኮ አንቺን አምኜ ተባንክ ተበድሬ የሰራው እኮ ባንቺ ተማምኜ እንደው ተተው እንደው እኔ ባልከብድሽ እንደው ቤቱ አይከብድሽም? እዳው አይከብድሽም? ተባንክ ተበድሬ አንቺ ትከፍያለሽ ብዬ አሁን እንዴት ልሆን? አንቺ ምን አለብሽ? እንዲህ በድን ሆነሽልኛል። ጀብራ መስለሽ ቁጭ ትሰሚያለሽ? ወደሽ ሳይሆን በግድሽ ትነቂያለሽ። አይ እንደው ቴና አፈር ልብላልሽ እኔ ሽታ። ሰው መቼም መውደቅ ነው እንደው አንተ እንዴት ይሆናል? አሁን መድኃኒትሽን አውጥሻለሁ። እሺ እኔ የምልሽ እኔት ወይ ሰኒ እንዲሆነችው መቼ ነው? ምኑን አውቀ ነው ብለህ ነው? ከዛ ስትመጣ በሰላም ትመጣልናለች ብለን ስንጠብቅ ይኸው እንደዚህ ሆና መጣችብን። እና እንዴት ነው ሐኪም አይቷታል? አዎ ለዚያውም በተደጋጋሚ። እና ምን አለ? እንዲሁ መቼ ትድናለች አለ? እሱን አልነገሩንም፣ ግን አሁን በጣም ጥሩ መሻሻል እያሳየች ነው። እና እንዴት ነው አሁን? በቃ እንደዚህ ሆናት አትሰማም እንዲሁ አብዳ ቀረች በቃ። አረ እብድ አይባልም። አይ እሱን ተይው፣ እብድ ናት እንጂ ምን ዋጋ አላት? እንዲሁ እናንተስ ምን ትጠቅመናለች ብላችሁ ነው እንዲህ የምትደክሙት እንዴ? እንደዚህ ይባላል? ነውር አይደለ እንዴ? ወይስ እናንተ ናችሁ ያሳበዳችኋት? በጌታ ስም ቆይ፣ እኛ ደግሞ ምን ይሁን ብለን ነው የምናሳብዳት? ምን አውቅልሻለሁ? ታረባ ሀገር ተሸክማ መጣለች ተብላችሁ ገንዘቧን ልትበሉ ይሆናል። አይ አሁንስ ድንበር አለፍክ። እሺ ለምትናገረው ነገር ለከት ይኑር። ብቻ እህቴን ምን እንዳደረጋችኋት ማልደረስበት መስሎሻል? ሰውዬው ጤና የለውም እንዴ? ሄሎ ወንድም አለም አይሰማም? አራን ይሰማኛል። አራ አንቺ ስማቸውን አታውቂውም ወይ? ስማቸው አዎ አወኩት። እንዴ ያጎረቤት አይደለ? እሱ አዎ እሱ። ምን ነው ምን ሆነ? አራ ምን እባክሽ አንቺ በሬው ሰልስተና ለታ ተገደል ወርቆ እኮ ሞተበት።
ወይኔ በጣም ያሳዝናል። እንዲያው መቼም እኔ እያለሁ ሰውየው በችግር አይሞትም ብዬ እኔ እገዛልሃለሁ አልኩት። እንዴ ወንድሜ እንዴት ገና ለገና እኔን ተማምነህ እንደዚህ አይነት ቃል ትገባለህ? ዋ እንዴት ነው ነገርሽ? አንቺ እያለሽ ማንን ልተማመን? ሰውየው ማረሻ የለው እንዴት ይሆናል? ቆይ እኔ ለእናንተ ህይወት መቀየር የምታገለው አይበቃም? አሁን ደግሞ ጭራሽ ለጎረቤት በሬ ልግዛ? ሄሎ፣ አረ ሄሎ፣ አይሰማኝም። ሄሎ፣ አረ ሄሎ፣ እኔ እየሰማሁህ ነው። በእኔሽ እንግዲህ አደራሽን ብሩን ላኪልኝና በሬውን ገዝቼ እንድሰጠው። እንዴው እየተቆራረጠ ማይሰማኝ ተሰማሽኝ አንቺ? ምን አይነት ጣጣ ነው ባካችሁ? አሎ እንደውንም አልተሰማለን። ምንድነው ሄርሜላ ምን ሆነሻል? ናቲ ይህን ሰውዬ ልንጠነቀቀው ይገባል። የቱን ሰውዬ? በቀለን ነዋ። አልገባኝም። እኔ ሁኔታውን ምንም አልወደድኩትም። ማለት ምን ሲያደርግ አይተሽ ነው ወይስ ምን ብሎሽ ነው? ያለሽ ነገር አለ? በቃ ነገርኩ። አንተም ተጠንቀቀው። ከሰኔ አጠገብም ብሪቅ ነው የሚሻለው። ሄርሚ ዝም ብለሽ በደፈነው እኮ ነው እያስጠነቀቅሽኝ ያለሽው። ለጊዜው ምንም ልልህ አልችልም። ብቻ ግን ተጠንቀቅ ናቲ። ከምን ልጠንቀቅ? እንዴት ሳርጊ ነው የምጠነቀቀው? ሲቀጥል ደግሞ ከእህቱ አካባቢ የማራቅ መፍትሄ የለንም እኮ። እባክህ አድምጠኝ። እኔ ምንም ደስ አላለኝም እያልኩህ ነው። ሰኒ አንቺ እኮ የምትጨነቂው ስለምታስብልኝ ነው። በቄ ደግሞ እንደምታስቢው መጥፎ ሰው አይደለም። አታዩም በእህቱ ሀዘን እንዴት እንደሚብሰለሰል? አይደለም ወንድሜ እመነኝ። በያን እሱን ተይውና ቁርስ ከደረሰ አቅርቢልኝ። እንዴ አንቺ ቤድ እንዴው ምንድነው ሐሳብሽ? እኔ እኮ እንደው አልገባኛልሽ። መቼ ነው የምትነቂ? እችም መላ ተጠቅሜማ አንድ ዘዴ መዘየድ አለብኝ። አዎ ሃሎ አብዬ። አቤት በቀለ እንደምን ያለህ ብል አብዋ ይኸውልህ እንዲያው ስማኝማ ጊዜ የለኝም። ምን ወንድማለም ሆነ ያለ ይኸውልህ ሰናይት ያለችው አረብ ሀገር አይደለም አዲስ አበባ መጣልኝ። ሰናይተኛ አብዋ ዝም ብለህ ስማኝ አልኩህ እንግዲህ። እሺ ልስማ። እና ይኸውልህ አረብ ተብዬዎቹ አሳብደውን የለኳት። ወይኔ ኧረ እባክህ እንዲያው አንተ ዝም ብለህ ስማኝ። እሺ ይኸውልህ አሁን አንተ ተሯሩጠህ የእናታችንን ቤት የውርስ ወረቀትና የውክልና ወረቀት ቶሎ ጨርሰህ ላክልኝ። እሺ ከዛስ? አሁን የምን ከዛስ አሉ? አንተ ደግሞ ቶሎ ላክልኝና እሷን አስፈርመን የእናታችንን ቤት እኔ እናንተን እንይዘዋለን። እሺ ወንድም ተላሽ። እሺ እንዲሁ አደራህን አንተ እንዲሁ አደራህን እንዲሁ ፍጠን፣ ይህን እድል አናገኘው። ተዛሬ ታለፈ እንዲሁ ግድ የለህም ቶሎ በል። በቄ ቁርስ ደርሷል። እንተ በቃ አንተ ቻው በል እንግዲህ እንደዋወላለን። በል ቻው። በቄ
በሰላም ነው እንዴ? ቤት ማውራት አንችልም ነበር እንዴ? አይ የለም እዚህ ይሻላል። እሺ ምንድነው ልታወራኝ የፈለከው? እህቴን ምንድን ያደረጋችኋት? አቤት ሳትዋሽ ንገረኝ። እህቴ ላይ መድኃኒት ያሰራባት አንተ ነህ እንዴ? ምንድነው የምታወራው? ማውራማ ግልጥ ነው። መቼም ያለ ምክንያት እንደዚህ አታብድ። እና እኔ ነኝ ያሳበድኳት? እንግዲህ አሰብኩ፣ ወጣ ወረርኩ። ለእህቴ ማበድ ታንተ ውጭ ማንም ምክንያት ሊሆን አይችልም። በቀለ እኔን ካንተ አልጠብቅም። ቆይ ስታስበው ፍቅረኛዬ ላይ እንዴት እንደዚህ አይነት ቆሻሻ ነገር አደርጋለሁ? አትቆጣ። እንዴው እስቲ በእኔ ቦታ ሆነ አስብ። አንድና ብቸኛ እህትህ እንዲሆን አስተንገላታ አብዳ ስትያት ምንድን ነው የሚሰማ? በጣም አዝናለሁ። በጣም ነው የምታሳዝነው። ኧረ ነው ግድ የለም የማደርገውን ያውቅ አይደለም። ናትናኤል ለእኔም እኮ እህቴ ናት። የተጠራጠርኩትን ነገር ደግሞ የመናገር መብት አለ። እና እኔ ነው የምትጠራጠረው? የመሰለኝን እኮ ነው የነገርኩህ። በሰኒ እንደዚህ መሆን ምክንያት ምን አይነት ህይወት እያሳለፍኩ እንደሆነ ታውቃለህ? ወይ ንገረኛ። እሷስ ቢሆን ምን አይነት ጊዜ እያሳለፈች እንደሆነ ታውቃለህ? ማነው የኔ ወንድም? ለእኔ ስትል አይደለም የምትንከባከባት። እንዴት ነው ቆይ የምትናገረው? አንተ ግን አንድ ጥያቄ ልጠይቅህ። ምንም የመጠየቅ ሞራል የለህም። ሰናይት በሰው ሀገር በረሃ ለበረሃ ተንከራታ ያመጣችውን ገንዘብ የት ነው ያደረገው? ንገረኛ። ቆይ ግን ምን አይነት ሰው ነህ አንተ? ምን አይነት ሰው ነህ? እሷን አሳብደህ ቤትህን አሳመርክበት አይደል? የቤትህን ዕቃ ገዛህበት። ውጣ! አሁኑን ውጣልኝ ከቤቴ። ምን ነው እውነቱን ሳውቅብህ ተናደርክ? ውጣ ነው እኮ የምልህ። አልወጣም። ትወጣለህ። እስቲ ምን እንደምታደርገኝ ያለው። በቃ ቀስ ብላችሁ አታወሩም እንዴ? ትልልቅ ሰዎች አይደላችሁ? ተገድምሽ እች ሰናይት ወጭ ምን ያድነብርሽ? ንሻውን እዚህ ወረቀት ላይ ፈርም። አንቺን እኮ ነው አስቢ። ይኸውልሽ ተኔ እንዲህ ያለ ጨዋታ አያዋጣሽ። ፈርሚ ንሽ ፈርሚ ነው ብዬሽ አንቺ ፈርሚ ያዩ አንቺ ፈርሚ ነው ብዬሽ ሌላ ይኸውልሽ አይደለም ይሄንን የቴን የጀመርኩባትን ገንዘብ አፍንጫሽ እንዲህ አንጠልጥዬ እቀበልሻለሁ። ገባሽ? ነይ ፈርሚ ነይ ምንድነው በቀለ? ምንድነው ያልኩህ እኮ ነው። ምን እስክሪብቶን ይዛቂሽ ራሷን ልትገልጽ ስትል እኮ ነው የደረስኩባት። የምን እስክሪብቶ? እዚህ ክፍል እስክሪብቶ ምን ይሰራል? ኧረ እኔ ምን አውጭ አንቺ። ይኸውልሽ እስክሪብቶ ይኸው። ይቅርታ እንዲያው አንዴ የማናግርህ ነገር ነበር። ምንም እንነጋገረው ነገር የለም። እንዴት የለም አለ እንጂ እንነጋገረው አለ እንጂ። እሺ ምንድን ነው? ጥያቄን አልመለስክልኝም። እሺ ምን ነበር ጥያቄ? የእህቴን ገንዘብ የት አደረስከው? አንተ ሰውዬ ምንም ጤነኛ አይደለህም እንዴ? ቆይ ሌላውን ተው፣ ሌላው ይቀር። የእህትህ ጤና እንኳን አያሳስብህም? ትሰማኛለህ? እህቴ 5 ዓመት ሙሉ በረሃ ለበረሃ ተንከራታ ያመጣችውን ገንዘብ እስካለመጣ ድረስ ምንለቀቅ እንዳይመስል። እንግዲያው ስረፈው። ሰኒ አይደለም ገንዘብ ደህና ጫማ እንኳን አርጋ አልመጣችም። እሱንም ያምንህን ፈልግ የኔ ጀታ። ቆይ ለምን ከቤት አትወጣልኝ? ስንቴ ለውጣልኝ እምልህ? ኧረ ነው እንደሱ ተሆነ እህቴን ይዤ ነው ውልቅ እምል። ይኸውልህ እሱ ሲያምርህ ይቀራል። እሺ ተወለነም ልጅ አቺ ምን እየሰራሽ? ምን ልርዳ?
ጥሩ ጥያቄ ነው። ወንድምሽን ግን ምከሪው። ምን ብዬ? የእህቴን ሀቅ እንዲሰጠኝ። ወንድሜን አውቀዋለሁ። የሰው ሀቅ አይወስድም። እሺ አንቺም የወንድምሽ ቢጤ ደረቅ ነሽ መሰል። ሳይ ትልቅ ሰው ትመስላለህ፣ ሲቀርቡ ግን ቅሌታም ቢጤ ነህ ልበል? አይ እንግዲህ እላሽ እንኳን አትናገሪ። ኧረ እባክህ ብናገርስ? ሰው ቤት ለእንግድነት መምጣትህን ረሳኸው እንዴ? ምን ነው ዘለልክ? አረገረግ ስነ ስርዓት ያዥ አንቺ። በእህቴ ገንዘብ እየኖርሽ ደግሞ ቤት እንዳለው ሰው አትመጣደቂ። ሆሆሆ ምን አይነቱን ደፋር ነው የጣለብን ዘንድሮስ? ምንድን ነው? ወደ ሀገራችን ልንሄድ ነው ማለት አልገባኝም። በአማርኛ መሰለኝ አወራሁ። ማን ፈቅዶ እሷ ልትወስድ የተነሳው? እህቴ መስለኝ። የማንንም ፍቃድ አልጠይቅም። ታው እንጂ እና እኔ እዚህ ቀልድ ነኝ? አንቺ ቀተይ አንተ ደግሞ ማን ቤት ነህ በል ፈቃጅና ከርከ እያደረገ ትሰማለህ? እኔ በህይወት እያለሁ ሰኒ ከዚህ ቤት አትወጣም። ኧረ ወንዱ እኔ ደግሞ ይኸውልህ ይህችን እህቴን ሳሊዝ ከዚህ ቤት ትወጣው ወንድ ያትበል በላውን ቀልቶናችሁ አልቀቀል ጀርባኝ ይጋል ሁለተኛ እንደነገ ትሰማኛለህ? አንተ ገለለ መግባት ትችላለህ። ሰኒን ከዚህ ቤት ንቅንቅ አትልም። ያለና አንተ ሰውዬ ነግሬሃለሁ አትፈታተነኝ። በእጀ ሰበብ እንዳትሆን እባክህ። ፉከራውን ተው። ምንም ነው ማታመጣው። ምንም አታመጣማ። አዎ ምንም አታመጣው። ሰኒ በእናትህ ነው ለሰ ሰኒ የኔ ሻንጣ ደግሞ እዚህ ዘንድ ምን ይሰራል? በቀለን አስቁጭል። ምንድን ነው? በቀለ እኔና እህቴ የሰኒ ወንድም ስለሆንክ ብቻ እንደ ቤተሰብ አክብረን እንግዳ አድርገናል። በቀጥታ ወደ ጉዳይ ገባ ወንድሜ። አንተ ሰውዬ ቱግ ቱግ አትበል። ቆይ ሄርሚ ይኸውልህ እኛ ጨዋ ወልዶ ጨዋ ያሳደገን ስለሆነ እንዳንተ መዝለፍና መሳደብ ልክ ነው ብለን አናምን። እንዴት ነው ለሰርቬን የጠራህ? እስከ ዛሬ ድረስ በጨዋ ደንብ አስተናግደናል። አሁን ግን ቤታችንን ለቀን እንድትወጣ እንፈልጋለን። አረ ነውር ነው አንተ። አረ ግድ የለህም እንግዳ ወጣ አይባልም። በጣም አዝናለሁ። ራስህ ነህ ያስገደድከን። ጥሩሽ የእህቴን ገንዘብ ስጡኝ። ደጋግሜ ነግሬሃለሁ። ሰኒ እጅና እግሯን ብቻ ነው ይዛ የመጣችው። እሺ ግድ የለም እንደው ገንዘቡ ይቅር። እንደው ግን ሰናይት የቤተሰቦቻችንን ውርስ እንድፈርምልኝ እርዳኝ። ከዛ በኋላ እንደው ድርሽ ያለ ዳግማም አትይ። አረ ይሄስ ምኑ ባለጌ ነው? ውጣ! አሁን ነው ቤቱን ለቀህ ውጣ። አልወጣም። ሌባ አንተ እንኳን የእህቴን ገንዘብ ቅርጥፍ አድርገህ በልተህ እንዲህ አልተናገርኩም።